ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ ዛሬ የተለቀቀው ቪዲዮ ባይሆን ደስ ይለኝ ነበር። እንደዚህ አይነት ቪዲዮ ባይለቁ ሞር ተቀርጾ እንኳን ወደ ኋላ ቢያደርጉት ደስ ይለኝ ነበር። ያው እነሱ መደበቅ አያውቁምና፣ ግን ሩታ እያደረገችው ነገር እኔ እውነት ለመናገር አላስደሰተኝም። ነገር ግን ሩታ ይሄንን ሚና ብትጫወት የራሷ የሆነ ነገር አላት ማለት ነው። እናንተም በደንብ ይዩት። ብቻ ሩታ ይሄንን ነገር ዛሬ ቪዲዮ ይሄንን 2 ቀን ቪዲዮ ስለሰራች አይደለም ማየት ያለባችሁ ማለት ነው። እውነቴ ነው የምላችሁ። እኔ ያው ቪዲዮ ላይ ተናግሬ ነበር። አንዳንዳችሁ ከሰማሁትኝ ሩታ ራሷ ትጨርሰዋለች ብዬ ነበረ። ነገር ግን ሩታ ይሄንን ነገር ያደረገችው አንደኛውም ነገር ብቻ እናንተ አብርሽን እሺ ብላው ተቀብሏት ታርቀው ያንን ነገር ማየት አይደለም ያለባችሁ ማለት ነው። በነገራችን ላይ የሩታይ ብትሰድቧትም ብትወርድባትም መስሎ አይታያትም። ይሄንም ከሷ የበለጠ ነገር አላረገችም። ዛሬ እውነት ለመናገር አብርሽ አሳዝኖኛል። እንደዚህ ባያረጉ ደስ ይለኝ ነበር። ግን ሁለቱም ቦታ ስናይ ማለት ነው ሄርሜላ ጋር ሲሆን እና ሩታ ጋር ሲሆን አብርሽ የትኛውን ነገር እንደሚያስደስተው በደንብ አድርጋችሁ ታውቃላችሁ ማለት ነው። ሞር እውነቴ ነው የምላችሁ ባለፈ ራሱ ከህይወቴ ውጪ ያላት ቀን ማለት ነው አብርሽ እንደ ወንድ ቆፍጠን ብሎ አላወራም። ለምን ሩታ ብቻ የሰራችው ጥፋት ሩታ ይሄንን ነገር ለምን አረገች፣ ይሄንን ነገር እንዴት ታደርጋለች ብላችሁ ማየት ብቻ ሳይሆን አብርሽም ሙሉ በሙሉ ደስተኛ አልነበረም። ምክንያቱም እያያችሁት ነበረ። ባለፈ ራሱ ከህይወታችን ትውጣ እንኳን ስትለው እሱ ቀስ በቀስ ማስወጣት እንችል ነበር፣ እንደዚህ እናደርግ ነበር እያለ ነበረ መልስ የሚሰጣት ማለት ነው። ትላንትና ራሱ እቤት መታ እንደዛ ስታሻሻው እንኳን ቆፍጠን ብሎ አይ በቃ ከሚስቴ ጋር ታጥቅ ያለው ውጭልኝ በቃ አልፈልግም ካሁን ወዲህ አላላትም ማለት ነው። ምክንያቱም ምን አለ መሰላችሁ እዚህ ጋር የሚያሳያት ነገር የትላንትና ቪዲዮ ራሱ እውነት ሩታ ለአብርሽ ልትታረቀውን ፈልጋ ሊሆን ይችል ነበር። ለምን እንደሆነ ታውቃላችሁ? ገና በዙሪያቸው ያሉት አቤላ፣ ብሩኬ፣ ሄርሜላ ገና ከህይወቱ አልወጡም ማለት ነው። እሱ ደግሞ እንዳይመጡ እሱ ጋር እንዳይቀርቡ ደግሞ ገደብ አልሰጣቸውም። ትላንትና በተሰራው ቪዲዮ እዩትና ማለት ነው አብርሽ እሷ ስትለፈልፍ ማለት ነው ስለ ሩታ ስታወራ አቤላም እንደዛ ሲናገር ማለት ነው አንገቱን አቀርቅሮ ነው ቪዲዮ ያለቀው ማለት ነው። ገባችሁ አይደል? እኔ ትላንትና ቪዲዮ ያልሰራሁት እንደዚህ ያልተናገርኩት ለምን እንደሆነ ምክንያቱም አብርሽና ሩታ ታርቀዋል። በቃ የእነሱን ደስታ ስለምፈልግ ይቀጥሉበት። በቃ በዚህ እኔ ምንድነኝ ብዬ ነበረ ዝም ያልኩት ማለት ነው። ብቻ ሩታ ያረገችውን ነገር አይታያችሁ ማለት ነው። ሩታ ብታረገውም እሱ ለመፈተን ወይም ደግሞ እሱ ለማስተማር ነው። አብርሽ ግን ይሄንም ራሱ ትምህርት ተምሮ አይመለስም። ታያላችሁ። ይሄው ነገ ጠብቁ ማለት ነው። ምንም አይነት ለውጥ የለም ማለት ነው። አሁንም ከሄርሜላ ጋር ሂዶ መለጠፍ ነው። ምክንያቱም ሩታ እንደዚህ ነገር አድርጋኛለች ብሎ ዛሬ ራሱ ፉከራውን አይታችሁታል ማለት ነው። ሩታ ይሄንን ነገር በማረጓ እኔ እውነቴ ነው የምላችሁ አልገረመኝም። ልሰድባትም አልገባም። ምክንያቱም አብርሽም ሙሉ በሙሉ ደስተኛ አይደለም። አብርሽም እኮ ከሁለቱም መለየት አይፈልግም። ከሩታም ከሄርሜላም መለየት አይፈልግም ማለት ነው። እና ሄርሜላ ደግሞ እሱን አብርሽን በደንብ አድርጋ ትፈልገዋለች፣ በደንብ ታፈቅረዋለች። እስቲ ንገሩኝ ሩታ ካረገችው ነገር ወይም ሄርሜላ ካረገችውና ሚስቱ ቤት ቁጭ ብላ እርጉዞና ያን ጊዜ ሁሉ ጊዜ ስታሳልፍ ወልዳ እንኳን ቁጭ ብላ መዝናኛ ገንዳ ውስጥ ስትገባ ከባልዋ ጋር ስትሆን ያላፈረችበት ዛሬ እንደዚህ ነገር አብርሽ የፈለገም ቢያምናት ሩታን አዋት ጎዳኝም ብሎ መልስም ቢሰጣት፣ ነገር ግን ሩታ ላይ ምንም አይነት ጥፋት የለም። አብርሽ ከሰራው ስራ አይበልጥም። ለምን ታጋልላችሁ? እውነት እንናገር ከተባለ ማለት ነው እኛ ሩታንም ስለወለድን አይደለም፣ አብርሽንም ስለምንጠላ አይደለም። አብርሽና ሩታ የሁላችንም ደስታ ናቸው። አንድ ላይ ሲሆኑ በጣም አሁን ራሱ በ2 ቀን ውስጥ ደስታችን ወገን የለውም። በጣም ተደስተናል። ነገር ግን አንድ ሰው አንድ ነገር ባጠፋ ሰዓት ዝም ብላችሁ እየተነሳችሁ አትሳደቡ። ኮሜንት ራሱ ስትጽፉ ስርዓት ባለው ነገር ጻፉ። ተመልካችም ላይ ጥፋት አለ። እውነቴ ነው የምላችሁ አንዳንዴ ሩታና አብርሽ ብቻ አይደሉም። እና ኮሜንት ላይ ራሱ የእናንተ ኮሜንት እያነበቡ ምን አይነት የትኛው ትልቅ ነገር እንትን አለው ኮሜንት አለው ላይክ አለው ባሉት ነው የሚሰሩት ማለት ነው። ብቻ በአብርሽና በሩታ ጥፋት አይደለም። እነዚህ ልጆች እመኑኝና ማለት ነው መቼም አይለያዩም። አብርሽና ሩታ ነገም ዛሬም አንድ ናቸው። ነገር ግን አንድ ነገር የሆነ እኔ እንጃ አላውቅም። እስከ ዛሬ ሩታ ጀግና ነሽ፣ ጎበዝ ነሽ፣ በርቺ፣ ጠንክሪ፣ ይጂበት፣ ቀጥይበት፣ አሳይው ምናምን ለምትሉ የነበራችሁ ማለት ነው ዛሬ ኮሜንት እያየው ነው ሩታ ባለጌ ነሽ፣ ሩታ እንደዚህ። ሩታ ባለጌ አይደለችም። ሩታ በጣም ጀግና ሴት ናት።
ጀግናም ስለሆነች ነው ይሄንን ያስተማራችሁ ማለት ነው። አያችኋ? እውነቷ ነው። ስንት ጊዜ አመት ሆናት እኮ ሄርሜላ ማለት ነው። ሄርሜላ አብርሽን የራሷ ለማድረግ ትዳሩን በትና ሴጣን እንድትገባበት ማድረግ ከጀመረች አመት አስቆጠረች ማለት ነው። ሩታ ግን በ3 ቀን ውስጥ ሚናውን ተጫወተችው። ጀግና ሴት ናት። ከምሬ ነው ምላችሁ። ምክንያቱም እሱ ከሱ በላይ አላረጋትም፣ አታገላት፣ ብዙ ነገር አርጓታል። ግን ያንን ነገር ሆኖ ሩታ ባታረገው ደስ ይለኝ ነበር። ግን ሆኖም ካረገችው እንኳንም ደግ አረገች ማለት ነው። ምክንያቱም እሷ የተሰበራችው እናንተ አታውቁም ማለት ነው። እሷ የሆነችው እናንተን አታውቁም ማለት ነው። አብርሽ ላይ ተጫወተችበት። ምን ተጫወተችበት? ምን አረገችው እንዴ? እሱ ከዚህ በላይ እያረጋት አልነበረም እንዴ? አንዳንዴ እውነት ለእውነት ነገር ቁሙ። ትክክለኛው ነገር ኮሜንት መስጠት ካልቻላችሁ ዝም ብላችሁ ቁጭ በሉ ማለት ነው። በቃ አብርሽም የሰራውን ሰራ፣ ሩታም የሰራችሁ ሰርታለች። አለቅ። ይሄንን ደግሞ አብርሽን ለመጉዳት አይደለም የተነሳችሁ። እውነቴ ነው የምላችሁ ሄርሜላን ምን ያክል አብርሽ እንደሚፈልጋትና አብርሽና ሩታ አንድ ላይ ሲሆኑ እንዴት እንደሚያምሩ ኦዲየንስ እንዴት እንደሚወዳቸው ለማሳየት ነው። እና እሷ እየተፎከረችባት ስለነበር ነው። አንቺ እንደዚህ ያርገሽዋል፣ ክብር የለሽም፣ እንደዚህ የለሽም። ያንን እንኳን ክብር ከልክላ እንኳን አብርሽ እንደሚጠጋትና እንደሚወዳት እንደሚያፈቅራት ለማሳየት ነው። ሲቀጥል ምንም ይሁን ቀልድም ይሁን አልታወቅንም። እስቲ 2 ቀን 3 ቀን ቪዲዮ እስከሚለቀቅ ራሱ ረጋ በሉ፣ ሰከን በሉ ማለት ነው። እናንተ ተሳደባችሁ፣ አብርሽም የሆነ ነገር ሲያጠፋ በቃ የኮሜንት ጋጋታ መሳደብ፣ ሩታም የሆነ ነገር ስታለግ የኮሜንት ጋጋታ መሳደብ። አንቺ ያኺ የአንቺ መገደል ለምንድን ነው የምትገደለው? የአብዛኛው ኮሜንት ሩታ ትገደል፣ ሩታ ለምንድን ነው የምትገደለው? ማን የማን ልጅ ማን በገደለ ነው የምትገደለው ማለት ነው። እንደዛ ካላችሁ ዞራችሁ ሁሉንም ዩቲዩበር ግደሏ። ወላሂ በጣም ነው የምታሳፍሩት። እኔ በጣም ነው ያፈርኩባችሁ ማለት ነው። አብርሽና ሩታ ነገም ዛሬም አንድ ናቸው፣ መቼም አይለያዩም። የሚሰራ ነገር ጠንቅቃችሁ ታውቃላችሁ። እና አትጃጃሉ፣ ጅል አትሆኑ ማለት ነው። አንዳንዴ እውነቴ ነው የምላችሁ እኛ ራሱ ጥፋተኛ ነን። እኛ ራሱ በምንሰጣቸው በምናረጋቸው ነገር ነው እነዚህ ልጆች ህይወታቸውን የሚጠፋው ትዳራቸው የሚበላሸው ማለት ነው። እንጂ እኔ በሩታም ይሁን በአብርሽ ካሁን ወዲህ እኔ ምንም አይነት ቅር አይለኝም። እና እውነት ለመናገር እውነት ነው አብርሽ ደስተኛ አልነበረም። የኔ ሩታ መልሶ ይሄንን ነገር ከህይወቱ ማስወጣት አቅቶት ነው ወይ? ለምንድን ነው እንደዚህ የሚሆነው? ለምንድን ነው በቃ ፈዞ የሚቀረው? እንዴት ነው የሚሆነው? የትም ቦታ ስትሄዱ ሌላ ቦታ እስቲ እዩ ቪዲዮ ሲሰራና ከሩታ ጋር አብሮ ሲሆን ምን አይነት እንደ አሳቅ ስላለው ሩታ ጋር ሲመጣ እኮ እንደው እኔ እንጃ የተደበደበ ሰው እኮ ነው የሚመስለው። እንዳታወራ እንዳትናገር የተባለ ሰው እኮ ነው የሚመስለው ከሩታ ጋር ሲሆን ማለት ነው። ግን ከሌላ ሰው ጋር ሲሆን ይስቃል፣ ይጫወታል፣ ይዘፍናል፣ ይዘላል። ያንም ነገር አይታዩናል። እውነት አትፍረዱ እናንተ በቦታው የለችሁም። በአብርሽም አትፍረዱ፣ በሩታም አትፍረዱ ማለት ነው። እና ፍርድ አትፍረድ ይፈርድብሃል ነው የሚባል አባባል አለ ማለት ነው። እና ሁለታቸውም የራሳቸው የሆነ ነገር ያውቃሉ። አብርሽና ሩታ ግን ደስታችን ነበር።